አንተስ አላፈርክብኝም? ባደረግሽው ነገር ዝቅ የሚል ክብር የለኝም። ምናልባት ባደረግሽው ነገር ክብሬን አይደለም ሰውነቴን አጣለሁ ይባል ሰውነቴን አጣለሁ እንጂ ባንቺ አልፈርድም። ጭራሽ አንቺን ሊከላከሉ ሞከሩ፣ ተናገርሻቸው። አሳፍራለሁ አይደል አባዬ? አንተ ይልክም አላደረግሽ። በጣም ጥሩ። ግን ይሄ ውፍረት በአንድ ደሞዝ ብቻ የመጣ ነው? አለቃ የፈጣሪ እጅ ተጨምሮበት ነው እንጂ እንደዚህ በአንድ ደሞዝ ብቻ ይወፈራል ብለህ ነው? ሜላት ለመሆኑ ስንት ከፍላለች? እኔ እንጃ። እህቶቼ ልፈልግ ብሎ ነው የወጣው። እህቶቼ? አዎ። እንዴ እና ሀና ቤት አላደሩ ማለት ነው? እትዬ ደግሞ እንደዛ ተናግሯቸው እንዴት ነው ተመልሰው ቤት የሚመጡት? እውነቱን ስነግርህ በአንተ በመፈቀሬ በጣም ደስተኛ ነኝ። ግን ደግሞ አንተ እየተጎዳ እንደሆነ ሳስብ በጣም እታመማለሁ። ተሳስተሻል። አብረውኝ ተኝተው እንኳን እኮ አይናፍቁኝም። ሰላም ለዚህ ቤት ይሁን። መስፍን አባዬ ምንድን ነው? የእርሶ ልጅ እኮ አፈላች። ምን አፈላች? ካፈላች ራሱ ቆየ። ምን አፍልታለች? አዎ እድሜ ልኳን ስትበላ የነበረው ሽሮ ልቧ ላይ መንተክተክ ጀምሯል። ሀናና አሲር ምን ጀመሩ? ሰዎች ምን ጀመሩ? እየመጣሽ ተኝ ያለ የድሮ አባባላችን ነው፣ እኛ የሀገራችን አባባል ነው። ታዲያ ይሄንን ካላልኩ መቼ ነው ይሄንን ቃል የምጠቀመው? ዛሬ ካልተጠቀምኩ እንዴ? አሲር ይቺ ነገር ያላማረችኝም። ሀና ግን የስራሽን ይስጥሽ። እንደው የምሬን እኮ አስባችሁታል? አንድ ሰው እንደሚያፈቅራችሁ በጣም እንደሚወዳችሁ እያወቃችሁ በእናንተ ምክንያት እንደተጎዳ እያወቃችሁ አሁንም ፍቅር ፍቅር ሲያጫውታችሁ አንቺስ ከፋ። የምሬን ነው ሀንቹ፣ አንቺስ ከፋ። ዞሮ ዞሮ መግቢያ ጭራሮ መግቢያ ነው፣ መግቢያው ነው እንዴ? ያው ነው መግቢያው ጭራሮ በሉት በቃ። ዞሮ ዞሮ አሲር አይደለም አንቺ ዞረሽ አሲር ነሽ፣ ዞረሽ ትመጫለሽ። አዎ እንደዛ ነው ነገሩ። እንዴት ናችሁ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ማብረን ኖላዊ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ኖላዊ በትናንትና ክፍል አሾይና ነበረ። በጣም ደግሞ ረጅም አይነት ክፍል ነበረ። ሜቢ አብዛኞቻችሁ አላያችሁት ሊሆን ይችላል። ማታ ላይ ነበር የተለቀቀው። ትላንት ያው ስቅለት ነበረ። በነገራችን ላይ እንኳን አደረሳችሁ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ። በዚሁ አጋጣሚ በደንብ ልበላችሁ ዛሬ፣ ምክንያቱም በዓል ላይ ነን ያለነው። ዛሬ ዋዜማ ነው። ባይ ዘ ዌይ ይሄንን ቪዲዮ እየሰራ ያለሁት አሁን ከሌሊቱ 3:35 ይላል። 9 ሰዓት ከ35 ከሌሊቱ አርብ ሌሊት ነው በዚህ ሰዓት እየቀረስኩ ያለው። ሶ ቅዳሜ ነው ወደ እናንተ የሚደርሰው። ማታ አካባቢ ላይ እናንተ ጋር ይደርሳል። ሶ የበዓሉ ድባብ ላይ ናችሁ። እንዴት ነው ዶሮዋ ተገነጣጠለች ወይ እንዴት ነው ምናምን፣ ቅርጫ ተገባ፣ በጉ ተገዛ። በዘንድሮ ኑሮ በዓል እንዴት ነው እና እንዴት እያሳለፋችሁ ነው? በዚሁ አጋጣሚ እንኳን አደረሳችሁ ብያለሁ። የሰላም የጤና የፍቅር የደስታ ይሆንላችሁ፣ የመተሳሰብ ይሆንላችሁ። ይሄ በዓል የፍቅር በዓል ነው፣ የደስታ በዓል ነው፣ የሰላም በዓል ነው። ከሁሉም በላይ ጌታችንን አምላካችንን ፈጣሪያችንን የምናስብበት ነው ብዬ አስባለሁ፣ በተለይ ለክርስትናው እምነት ተከታዮች። ምክንያቱም ስለ ፍቅር እግዚአብሔር አንድ የልጁን እስከ መስጠት ድረስ ዓለምን እንዲወዷል ይላል ቃሉ። ወደ ስብከት እንዳልሄድባችሁ እኔ እኮ ከጀመርኩ እሄዳለሁ። ብቻ በዓሉ የሰላም የደስታ ይሆንላችሁ። ከጥፋታችሁ የምትመለሱበት አይደለም፣ ከጥፋታችን ጨምረ ራስን ከጥፋታችን የምንመለስበት፣ ፊታችንን ወደ አምላካችን የምናዞርበት፣ ከሱ ጋር ሞተን ተቀብረን ከሱ ጋር ደግሞ ትንሣኤውን የምንካፈልበት በዓል ይሁንልን። ወዳችኋለሁ። ወደ ድራማችን እንመለስ። ትናንትና እንግዲህ ወይዘሮ ሜላት ልታቀባብሎ ነበረ ይህን ሹጣም የሆነ ሰውዬ ማለት ነው። ግን ምንም ማድረግ አይቻልም። ምናሴ መጣ ብያችሁ ነበረ። በባለፈው ሪቪው ምናሴ ጣልቃ ይገባል ብያችሁ ነበረ። በመሀል ይመታዩን ይጎዳዩን ብዬ እንደሆን ጥያቄ ጠይቂያችሁ ነበረ። ያ ነገር ነው የተፈጠረው። ወይዘሪት ቤቲ ደግሞ እንዳለ ዝርግፍ ልታደርገው ነው። አቶ መስፍኔ እቤት ይዟት መጥቷል። አሁን ነው ነገሩ ድብልቅልቅ የሚለው። እውነቱን ትናገራለች ወይስ ዋሽታ ትዘባርቃለች? ምን ታስባላችሁ? እንዳየነው ከሆነ ድራማው ላይ ያው እውነቱን እንደምትናገር ነው። ምክንያቱም ሼባ አስጨንቋታል፣ ከስራ አባሯታል፣ ምናምን ብዙ ነገር አይደለ፣ ተስፋ ቆርጣለች። ስለዚህ ያላት አማራጭ የነ መስፍኔ ቤተሰብ ነው፣ ወይም ደግሞ እነ ሜሉ እንዲሁም መስፍኔ ተስፋዋ። ስለዚህ ለነሱ የሆነ ነገር
ትነግራለች ብዬ አስባለሁ። ሙሉ ነገሩን እንኳን ባትነግር፣ ሙሉ ታሪኩን እንኳን ባትነግር የተወሰነ ነገር ትነግራለች። እሷም እሱ ጋር እንደምትሰራ እንደነበረ፣ እህቷን እሱ እንዳገተባት፣ እንዲሁም ደግሞ ፈጁ አንተነም እሱ ጋር እንደሚሰራ እና የእነሱን ምርት እያመሳሰሉ ለራሳቸው እንደሚሰሩ እንዲሁም ደግሞ የራሱን ሰው የእናንተ ድርጅት ውስጥ እንደከተተ ምናምን እነዚህን ሁሉ ትነግራለች ብዬ አስባለሁ። ግን ሁሉም በአንዴ ትነግራችኋለች ብዬ አላስብም። የተወሰነ ነገር አስቀርታ ጫፍ የምትነግራቸው ይመስለኛል። ምክንያቱም ፍራቻ ይኖራል ብዬ አስባለሁ፣ እህቷ ተይዛ ስላለች ማለት ነው። እስኪ እንግዲህ በቀጣይ ክፍል የምናየው ይሆናል። እናንተ ሀሳባችሁ ኮሜንት ላይ ያስቀምጡልኝ። ከዛ በዘለለ ሰላምዬን ትናንትና ሁሉም ሰው ሲረዳት ነበረ። ደስ አይልም ጋይስ? እንደዚህ ደስ አይልም ጋይስ? ሰውን መረዳት፣ በቃ ሰውን ይቅርታ ማለት መተው፣ መርሳት። ይቅርታ እኮ መርሳት ማለት ነው። ይቅርታ ማለት እኮ ዝም ብሎ ይቅርታ ማለት እኮ ይቅርታ ቀላል ነገር ይመስላችኋል? ይቅርታ አድርጌልሃለሁ። ይቅርታ ማለት መርሳት ነው። የተፈጠረውን ነገር እንዳልተፈጠረ ከውስጣችሁ ማውጣት ነው፣ ጠጋችሁ ማውጣት ነው ማለት ነው። እና አቶ ኖላዊ በተለይ የራሱን ህይወት አንስቶ ሲያስተምረን ነበረ። አብዛኞቻችን አሳልፈናል ብዬ አስባለሁ። በወጣትነታችን ላይ አረጀህ ወይ እንዳትሉኝ፣ እንዲህ ስታዩኝ ልጅ ይመስላለሁ፣ ግን እድሜ ጠገብ ነኝ አባቴ። 43 ምን አስዋሸኝ እንዴ? በኋላ ቆሜ ልቅር እንዴ? ኧረ አይሆንም 43 እንኳን አልደረስኩም። ስደርስ እነግራችኋለሁ። ልደቴን አብረን እናከብራለን። እዚህ ጋር እኔ በእድሜ አላፍርም፣ ግን እንትን ሲለን ነበረ፣ ሲያሳየን ነበረ። ብቻ ወደኋላ መለስ ብለን እኔ በግሌ ያሳለፍኳቸውን ሳስብ ነበረ። በጣም ብዙ ክፉ ጊዜዎች፣ ደግም ጊዜዎች ነበሩና መለስ ብዬ ሳስብ ነበረ። በጣም አሪፍ ትምህርት ሰጥቶን ነበረ። ቤተሰቡ ታርቋል፣ ግን ውዝግብ ላይ ነው ያለው። ከዛ በዘለለ ቅድም እንዳልኳችሁ የሀና ነገር ግራ አጋብቶኛል። ሀኒቾ ግራ አጋብቶኛል። እኔ እዝራ በቃ ቀለጠ። ከዚህ በፊትም ብያችኋለሁ የእዝራ ጉዳይ። ከዚህ በፊት ገና እዝራ እንደመጣ ሀናን መጥበስ እንደፈለገ ከሀና ጋር መጀናጀን በጀመሩ ታይም ይሄ ልጅ የጠላቷቸው ልጅ ነው፣ ስለዚህ ሁለቱ ሊጋቡ አይችሉም፣ አሴ ተደላለ ፈታ ብለ ቁጭ በል ብዬው ነበር። እና አሁንም ያንን ነገር ነው እያየን ያለ ነው። እናንተ ይሄ ሁሉ አልፎ እዝራና ሀና ይጋባሉ ወይስ ደግሞ አሲርና ሀና ይጋባሉ? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደምዙ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ቤታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም በዓል ይሁንላችሁ። ወይዘሮ ሜላት ምን አስባ ነው? ናፈከኝ ገለመሌ ገለመሌ። ወይዘሮ ሜላት ግን የሆነች ከባድ አይነት ሰው ነች። የምሬ ነው የምላቸው። እንዴ በቃ ቀጣይ ክፍል ላይ ልጁ ሽንቱን ነው የሚለቀው፣ እንዳልተወጣጠረ እጁን በኪሱ እንዳላደረገ። እኔና አንቺ እኮ ምንም የጀመርነው ነገር የለም። ድፍረት ልትጀምር ማስፋል ከእሷ ጋር እረ አንተነ ያንተስ ከፋ። መሞቻን አግኝተዋል። የምሬ ነው። መጥቢያ ነው ያገኘው። በቃ ይኸው ራሱ ነው። እንዴት ናችሁ ውድ ኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጨባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ላሾይና አይነት ክፍል ነበረ፣ ደስ የሚል አይነት ክፍል ነበረ፣ ሳቢም ነበረ። አሲር ብድሩን መልሷል። እንደው እንደዛ ባያረግ በጣም አዝንብ ነበረ። ባለፈው መመታት አልነበረበትም። ይምር በባለፈው መመታት አልነበረበትም። መመታት እንኳን ቢኖርበት እንኳን ሀና እረፍ እንዳትነካው ምናምን ስትል ዝም ሲል የዛኔ ይሄኛው ቢገባለት፣ ገባችሁ አይደለ? የዛኔ ይሄኛው ቢመታው ጥሩ ነበረ፣ ወይም ደግሞ አንተን የዛኔ ቢያጣቃው ጥሩ ነበረ። ገና እንደሄደ መመታት አልነበረበትም። ገብቷችሁ ላላችሁ የፈለኩት ነገር አገኛችሁኝ አይደለ? እንደዛ ነበር መሆን የነበረበት። ብቻ ወንድ ልጅ ሆኖ ብድሩን የማይመልስ ብሎ በቃ ከእንትና ጋር ከተምቹ ጋር አድቀው አራትምታው ይጎዳባል። ጭራሽ ደግሞ ያዝናሉ። ወይኔ እነዚህማ ቀመስ አረጉት ነው እንጂ እኮ መሽ እንትን አሉት፣ መሽ ረገጡት፣ ቀመስ አረጉት፣ ጨረፍ አረጉት ነው የሚባለው አይደለም። ለማንኛውም እሱም ጥሩ ነው። ያው እሱን አልደግፍም፣ ግን ጥሩ ነገር አይተናል እላችሁ ፈልጌ ነው። እዛ ጋር
ከዛ በዘለለ በትናንትናው ክፍል ወይዘሮ ሜላት አበደች፣ በቃ ጨለለች፣ ጨርቋን ጣለች፣ ሴትዮዋ ነቀለች። በቃ ሀገር እያዝልኝ አለች። ሀና ላይ በሩን ዘግታ በርግዳ ወጣች። ሄደች አንተነ የማያልቅበት ሰው እጁን በኪሱ አድርጎ ወይዘሮ ሜላት ደህና ነሽ? ኬት ተገኝሽ? እባክሽ ናፍቀኸኝ ነዋ፣ ፈልጌ ናፍቀኸኝ ነዋ። ኧረ ወይዘሮ ሜላት አቶ መስፍኔ እንዳይሰማሽ እንዴ አቆላመጥከው እያለች መስፍኔን እዚህ ታስጨንቃለች። እሷ እዚህ ጋር እሳት የላሰች እንትላለች እንዴ ስታሰምጥ በቃ አንደኛ የእሷ አስከፋ የሜኑ ከፋ። የምሬ ነው የምላችሁ። አሁን አስባችሁታል? በቃ ስምጥምጥ አድርጋ እኔና አንቺ እኮ ምንም ለዚህ የሚያደርስ ነገር አልጀመርንም ምናምን የሚጀምርም እኮ አስባችሁታል? ከዛ በኋላ ሰመጠ ምናምን ቀስ ብላ መጣችል። አንደኛዋ ልጅ አሁን ደግሞ ሁለተኛው። ስለዚህ ያንተ መሞቻ ጉድጓድ ነው ብላ በልኩ ይምሪሉ። በቀጣይ ክፍል አደራችሁ ሽንቱ ሲሸና አሳዩ። በቃ ሱሪው ላይ ሽንቱ ሲሸና አሳዩ። የምሬ ነው። ይሄ በቃ መጨረሻቸው እኮ እንደዚህ ናቸው። የምሬ ነው የምላችሁ፣ መጨረሻው እንደዚህ ነው። በቃ ሴት ስር ምናምን የሆነ እንትን የሚሉ ሰዎች የሴቶችን ህይወት የሚያበላሹ ገብቷቸዋል ላቸው የፈለኩት ነገር ከዚህ ጋር ይጀምራል ይተዋታል፣ ከዚህ ጋር ይጀምራል ይተዋታል፣ ከዚህ ጋር ይጀምራል ይተዋታል። ልክ እንደ ሰላምዬ ህይወታቸውን ያበላሻል፣ ግማሹ ያረግዛሉ ምናምን ብዙ እንደዚህ አይነት ነገር የሚፈጡ ወንዶች መጨረሻቸው በቃ በሰው ሁሉ ፊት መዋረድ ከባድ ነው። አትፍረድ ይባላል። አልፈርድ፣ ይቅር በሉኝ፣ እኔ አያገባኝም፣ አይመለከተኝም ስላችሁ ደግሞ የሴት ልጅ ምናምን ብላችሁ ሌላ ነገር ውስጥ እንዳትገቡ ነው እንጂ እኔ ያልኩት ስለ ፍርዱ ነው። ፈራጅ ስላልሆንኩ እኔ ስለ ፍርዱ አይመለከተኝም። እኔ የድራማውን ያወራሁት ሌላ ነገር ውስጥ አታስገቡ። የእናንተ ነገር እኮ አያልቅም። እሺ በቀጣይ ክፍል ምን ሊፈጠር ይችላል? ምን ታስባላችሁ? እኔ ግን አንድ ነገር አስባለሁ። ምናሴ አንተንም ፍለጋ ሄዷል። ስለዚህ ሜላትም ሄዳለች። ሜላት ቀድማ አግኝቷለች። እዛ በግርግሩ መሃል ምን የሚሆን ይመስላችኋል? ልጇ ምን የሚሆን ይመስላችኋል? እስኪ እንዴት ታስባላችሁ? ምናሴ ላይ ምን ሊፈጠር ይችላል? ምን አይነት ነገር ታያላችሁ? እስኪ እሱን ሀሳባችሁን ኮሜንት ላይ ታስቀምጡልኝ ደስ ይለኛል። ሌላኛው አሴር በትናንትናው ክፍል ፍቅሩ ተመልሶበት ሲታክዝ ነበር። ሄደች ስል አልሄደችም ይላል። መጣው ስል አንተም ከሀና ጋር ተመሳሰልክብን፣ እኛም ግራ ገባን። በቃ እንደው በጥሩ ሁኔታ እየሄደ ያለው የድንብላልና የተምቹ ብቻ ነው። በቃ የሁለቱ ፍቅር አሸወይ ነው። ተዋዷል። ውጣለን ነው በቃ ከቤት እያስወጡ ምናምን ፈታ ይላሉ። ይመቻቸው ያራዳ ልጆች። በኋላ ሌላ ነገር እንዳታመጡ ጣጣ እንጂ ቀጥሉበት። ፈርቱ ተመችቶናል። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዚሁ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናብትኳችሁ። ፒስ። እውነት ለመናገር ሰላምዬ ለመጀመሪያ ጊዜ ኖላዊ ተከታታይ ድራማ ላይ አሳዘነች። የምሬን ነው የምላችሁ። በትናንትናው ክፍል ሰላምዬ በጣም ታሳዝን ነበረ። ሰሞኑ የነበረው ክፍልም እሷ ጋር የነበረው ነገር በጣም ጭንቀት የበዛበት ጭንቀት የተሞላበት አይነት ክፍል ነበረ። ግን በጣም ያሳዝን ነበረ። ሰላምዬ ከቤት ተባራለች። ወዴት ትሄድ ይሆን? ምንስ ታስብ ይሆን? ራሷን ለመጉዳት ታስብ ይሆን? ምን የምታደርግ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የሀረግ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ሀረግን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ሀረግ በትናንትናው ክፍል አሾይና ነበረ። ደስ የሚል አይነት ክፍል ነበረ። ሳቢ የሆነ ልብ አንጠልጣይ አይነት ክፍል ነበር አይደለ ጋይስ? እኔ ተመችቶ የነበረ ያየሁት በዚህም በዚህም በቃ የሆነ ስርስር ያለ አይነት ክፍል ነበረ። ጭንቀት የተሞላበት ክፍል ነበረ። ቤቲ ምን የምታደርግ ይመስላችኋል? በቀጣይ ክፍል ምን የሚፈጠር ይመስላችኋል? ለነ ወይዘሮ ሜላት እውነቱን ትነግራለች ወይስ ደግሞ እውነቱ እንደዚሁ ተደብቆ የሚቀር ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን አሁን ተስፋ ቆርጣለች ብዬ አስባለሁ። ምክንያቱም በሼባው ተስፋ ስለቆረጠች በቀጣይ ክፍል ሁሉን ነገር ድብልቅ አድርጋ ሄዳ ለነ ወይዘሮ ሜላት ትናገራለች የሚል ሀሳብ ነው ያለኝ። እንደገና ደግሞ ሰላምዬ እውነቱን ስለተናገረች ጥሩ ይሆናል ብዬ አስባለሁ። ምክንያቱም ይህን ልጅ እንዲጠራጠሩትና ወይም አንተነን እንዲጠራጠሩትና አንተነ ዙሪያ እንዲሽከረከሩ ወይም አንተነ ዙሪያ ሜላት እንድትሽከረከር ስለሚያደርግ
አቶ በቃሉ ላይ በቀላሉ የሚደርሱበት መንገድ ይፈጠራል ማለት ነው። እና አሲር ጣፍተው ነበረ በትናንትናው ክፍል። አቶ ኖላዊም በጣም አዝኗል። ሀና ያደረገችው ነገር ትክክል እንዳልሆነ ሲያወራ ነበረ። እውነት ለመናገር ማንም እንደዚህ አያደርግም። ማንም አይከላከልላችሁም። በዚህን ታይም በተለይ ማንም አይከላከልላችሁም። አይደለም እንደዚህ አብሮ ለሚታይ ጓደኛ ይቅርና ቤተሰብ ለቤተሰብ እንኳን አይደጋገፍም። የምሬ ነው። ዝም ነው የሚለው፣ ባላየ ነው የሚያልፈው፣ የራሱ ጉዳይ ነው፣ እኔ ጣጣ ውስጥ ሊከተኝ ነው የሚለው እና እንደዚህ አይነት ነገር ማየት ትልቅ ነገር ነው። እውነት ለመናገር በአሁኑ ጥሩ አልሰራችም ሀና ሲጀመር ሁሌ ነው ጥሩ ማሰረው፣ ሁሌ ነው እነሱን የምታስቀይማቸውና ከዛ ታስቀይማቸውና መልሳ ደግሞ ጠፉብኝ ብላ መከራ ታሳየናለች። እኛ ምን አገባን? እንደኛን ለምን ስቃያችንን ታብይናለሽ? አንዴ ሰላም ትሆኛለሽ፣ ሲሄዱ ለምን ሄዳችሁ ነው፣ ሲመጡ ለምን መጣችሁ ነው። እንዴ አንቺ እኮ ግራ አጋባሽን እኮ እንዴ። እኛ እኮ ተጨነቀ፣ ነፍሳችን ተጨነቀች። እንዴ ኧረ ተይና እና እባክሽ የብሬን እኮ ነው። ያንቺስ ከፋ። ጋሽዬ በትናንትናው ክፍል በጣም ተቆጥቶ ነበረ። ልጆቹን አታውቁም፣ እንዴት ነው ልጆቹን እንትን የምትሏቸው ምናምን እያለ ከልጆቹ ጋር ያለውን ነገር በሚገባ እንትን ሲል ነበረ እና የሆነ ነገር ፊል አድርጓል። በቃ ትክክል ያልሆነ ነገር እንዳለ ስላወቀ ነው የአቶ መስፍኔ ወንድም ይህን ሁሉ ነገር ለሜሉም ለመስፍኔም ለራሱ ሲናገር የነበረው። እሱ ግን ሰውየውን ያወቀ ዕለት በቃ አለቀ፣ ነገር አለቀ፣ በቃ ከተመ። የምሬ ነው የምላችሁ። በዛ ወዱ ላይ ጠብሷል፣ በቃ አለቀ። የምሬ ነው። ነገሩ በቀላሉ መፍታት ይቻላል፣ ግን ያው አይናገሩም። የሚናገር የለማ። ሌላኛው በትናንትናው ክፍል በጣም ጎልቶ የታየው የአቶ ኖላዊ ስራ ነበረ። ሜሉ ጋም ሄዶ ቤተሰቡን ለማስታረቅ እያደረገ ያለው ነገር፣ አቶ መስፍኔ ጋም በቃ ቤተሰቡን ለማግባባት እየሄደበት ያለው መንገድ እኔ በጣም ተመችቶኛል። እሱን ነገር ወድጀዋለው። ምናሴም በትናንትናው ክፍል በቃ እኔ ወንድሞኝ እንዴት አልሰማሁም የሚል ነገር እንትን ብሎታል፣ በቃ ለይዞታል እና በጣም አሪፍ አይነት ክፍል ነበረ። ግን ቶሎ ቢያልቅ አትሉም ጋይስ? ኖላዊ ተከታታይ ድራማ ኧረ ፈጠን አድርጉት፣ አፍጥኑት። የሆነ ወደፊት ገፋ አድርጉና ጨርሱት እንዴ! ወይም ምዕራፍ 2 ብላችሁ እንደ ሐረግ ተከታታይ ድራማ ብትጀምሩት ይሻላል። የሆነ የቀይ ልታሰብሩ ነው። በቃ ምንም አልቻልኩም እንዴ! በዛ ያው የቢዝነሱ ሁኔታ ስለሆነ ነው። አዲስ ድራማ ቢጀመር ያው ብዙ እይታ ስለማይኖረው ይህንን ይዞ መቀጠል ይሻላል በሚለው እንለፈው እኛ ማለት እንደዛ ነው። እንግዲህ ነገር ምንም ማድረግ አይቻልም። ከዚህ የተለየ ነገር አለ ብዬ አላስብም። እናንተ የምትጨምሩልኝ ነገር ካለ ሀሳባችሁን ኮሜንት ላይ አስቀምጡልኝ። አንድ አሪፍ ነገር ሪከመንድ አድርጊያችኋለሁ። ያው እነ ወይዘሮ ሜላት ጋር ዱብና ዕዳ ሄዳ ሁሉ ነገር ትዘረግፋለች የሚል ነገር ተናግሬ ያለው። እንዲሁም ደግሞ አንድ ጥያቄ ጠይቄያችኋለሁ። ሰላምዬ ምን ታስብ ይሆን? ወዴት ስትሄድ ይሆን? በራሷ ላይ ምን አይነት ነገር ልታስብ ትችላለች የሚለው ነገር አውርቻችኋለሁ። እስኪ እናንተ ደግሞ ሀሳባችሁን ኮሜንት ላይ ጣል ያርጉበት። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ሰናበታችኋለሁ። ፒስ። አይ ጆሮ ብሎ ዝም ጆሮህን እኮ አለው። በቃ ወንድ ነው፣ የምሬ ነው። ይመቸው በቃ ይሄ በቃ ሴቶች ላይ ብቻ ሲሆን እንትን ላይም ቡጢ ላይም ጥሩ ነው። አፋጃቸው ምናምን ማለት ትችላለህ። ስሙ እንደዛ ቢሆን ጥሩ ነው። ይሄ በቃ አሸብር እንደዛ አይነት ጥሩ ነው። ስም እንደዛ አይነት አሸብር የሚባል ሰው ታውቃላችሁ አይደል? እንደዛ አይነት ስም ቢሆን ጥሩ ነው። እንደ አንተ እኮ እንዴት በዚህ ልትመታ ትችላለህ? የምሬ ነው ብለህ እኔ እንደው ይመቱታል ብዬ አስቤ ነበረ፣ ግን ምንም እንደዛ አልሆነም። እኔ ደብሮኛል በእውነቱ ጆሮ ያደረገው ነገር እኔ በትናንትናው ክፍል ደብሮኛል። ሀና ደግሞ ያው የተለመደው ምላሽ ነው የሰጠችው። ምን አገባችሁ እናንተ ማን ሆናችሁ? እናንተ ምንድናችሁ? ምን ናችሁ? ለእኔ ምንድናችሁ? ምናምን ብላ ቡልጭ አድርጋችኋለች። ያው የተለመደ ነው። እኛም አሁንም አለመድን፣ ዝም ማለት ጀመርን። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። በቀጣይ ክፍል ምን ሊፈጠር ይችላል? አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትላንትናው ክፍል ሰርግ የሌለው ህፃን ልጅ መጥቷል። በሰርግ ያልታጀበ ልጅ መጥቶላችኋል። እንግዲህ ምንም ማድረግ አይቻልም። አቶ ኖላዊ በቃ ድብልቅ አድርገው ይሆን ልጅ መጣ። ልጅ ካላገኘው እፋታለሁ ስትል የነበረችዋ ስንጣት ስትል የነበረችዋ ይኸው ልጅ መጣ ብያችሁ ነበር። ይህንን ነገር ከዚህ ቀደም ተናግሬ ነበር።
አቶ ኖላዊ ይወልዳሉ ብያችሁ ተናግሬ ነበር። ምንም ብትሉ በቃ በዚህም በዛም ልጁ ይመጣል ብዬ አውርቼ ነበረ። ይኸው እንዳልኩት መጥቷል። ፍቅራቸው ደርቷል። ጨዋታው አምሯል። ይህንን ነገር ኖላዊ ሲሰማ ፈንጠዝያ ይወጣል ወይስ ደግሞ እንደ ጊደር ይቦርቃል ወይስ ደግሞ ይቆጣል? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ ግን ያው ድራማ እስከሆነ ድረስ አቶ ኖላዊ ጠምዘዝ አድርጎ እኔ እኮ መውለድ አልችልም፣ ኬታ መጣሽው፣ አንቺ ከኔ ውጭ ሌላ ሰው ታውቂያለሽ ምናምን የሚባል አይነት ነገር ውስጥ ይገባሉ ብዬ አስባለሁ። ግን ያው ሰው ስትሆኑ እንደዚህ ስለምታስቡ ነው። ግን ነገሩ ቀላል ነው። ቀላል ነው ስላችሁ አሁን ጊዜው ረቀቅ ያለ ስለሆነ በአንድ ምርመራ ያንተ ነው ያንተ አይደለም የሚለው ነገር ስለሚታወቅ ምንም ችግር የለውም። ልጅ ነው አለቀ። ሰላምዬ በትላንትናው ክፍል አስደለዘችው ብዬ ነበር። ወይኔ ሽመሉ አለቀበት ብዬ ነበር። አይ ምን ተሰሙት? ምን ይሻላል? ግን እሱም አልተገኘም። እዛ ከአለቃ ጋር እየተለቃለቀ ነው። በቃ ወሬውን እያለቃለቀ ነው። አይ አልሆነም፣ ሰሞኑን አልሆነም፣ ሰሞኑን አልተሳካልም። ግን ይሄ ሰውዬ የያዘለት አጎትየው የያዘለት አንተና ያርገኝ እንደ ጆሮ ከስር ተኝቶ እንትን አይደለም። እሺ ያኛው ያጣፋሃል፣ በዚህም በዛም ቤትን የመጣህበት ይጠፋል፣ ያለህበት ይጠፋል ምናምን። እኔ ስላየሁት ነው እንደዚህ በላቸው። ወይኔ በላቸው። ሌላኛው በትላንትናው ክፍል እዝራ ሲንበጫበጭ ነበረ። ያው አልፈርድበትም፣ ግን እውነቱ እንደዛ ነው። በቃ እንደማያገባ ነው የሚሰማኝ። ሽማግሌዎቹ ይላክ ተብሏል። ይህ ሰውዬ ሽማግሌውን ቀጥታ ይልካል ወይስ ደግሞ ሽማግሌውን ከመላኩ በፊት ስለ ሀና አውቆ ይህንን ሰርግ ይከለክላል? ምን ታስባላችሁ? እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እኔ ግን ሽማግሌው ቢላክ በጣም ደስ ይለኛል። ቤት ውስጥ ያለውን ድባብ አይተን ከዛ በኋላ ሽማግሌዎቹ ከሄዱ በኋላ የማን ልጅ እንደሆነች ቢያውቁ ወይም ደግሞ ቢያውቅ አሪፍ ይሆናል ብዬ አስባለሁ። እነሱም እንደዛው ቤት ያሉትም ወይም ደግሞ እነ ወይዘሮ ዝናሽና መስፍኔም የማን ልጅ እንደሆነ ቢያውቁ ከሽምግልና በኋላ ቢያውቁ በሽምግልናው ላይ ቢያውቁ ጥሩ ነው ብዬ አስባለሁ። ድራቦ ሳቢ ይሆናል ብዬ አስባለሁ። እንደዛ ነው የሚሰማኝ። የእናንተን ሀሳብ እስኪ ኮሜንት ላይ አስቀምጡልኝ። ከዚህ ውጭ በትናንትናው ክፍል የተለየ ነገር ነበር? እስኪ እንደው ከነበረ ኮሜንት ላይ አስቀምጡልኝ። እኔ ከዚህ ውጭ ሌላ ነገር አላየሁም፣ አልሰማሁም፣ አላየሁም። ከምሬን ነው የምላችሁ። የትናንትናው ክፍል ትንሽ ቅር የሚል አይነት ክፍል ነበረ። በተለይ ከመጀመሪያ ጀምሮ ቅድም መግቢያ ላይ ብያችኋለሁ፣ ጆሮ ያደረገው ነገር አልተመቸኝም። ወይ ጫር ቢያደርገው አሪፍ ነበረ፣ አለበለዚያ ደግሞ በቡጢ የሆነ ቃል አይደለ ቢያስከብር ኖሮ አሪፍ ነበረ። ያኛው ደግሞ አለ አይደለ ተምች የሆነ ቆሞ ያለ ድንጋይ ይዞ ልምታው ምናምን ኧረ ልምታው ድርግም ገና አንድ ቦክስ ሲመታው እኮ መምታት ነበረበት። እዛ ሲደበደብ እያየ ልምታው። ይሄ ከባድ ነው። ሜቢ እንኳን እየተገለባበጡ ቢሆን አንዱ ከላይ አንዱ ከታች፣ አንዱ ከላይ አንዱ ከታች ምናምን እንደዛ አይነት እየተፈራረቁ አይነት ቢሆን ለመወርወር ምናምን ትንሽ ይከብዳል አይደለም? ለመደረብም ትንሽ ሊከብድ ይችላል። ግን ከላይ ሆኖ እየመታው ነው። በቃ ሄዶ እኮ ከኋላ ይዞ ድም ማድረግ ምንም ከፊትም ድም ብታደረጉ ትችላለህ። ግን ከባድ ነው። ሀና ደግሞ ገና እንደዚህ ከሆነች ማለት ሄዶ ተደርቦላት ለዛውም ተመቶ እንደዚህ ከጮኸችበት ደግሞ ቢመታውና የሆነ ነገር ቢያደርገው ኑሮ በቃ ከባድ ነው የሚሆን። ስለዚህ እኔ በዚህ ጉዳይ አልገባም። እጄን አንስቻለሁ፣ እጅ ወደ ላይ ብያለሁ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። አይ ሀና የሀና ጦስ በቃ ጆሮን እንደዚህ እየተሽከረከረ እኔ እኮ ይሄ ልጅ ማለት ነው ደግነቱ ይሄ ቤተሰብ ስለሌለው ነው እንጂ እናት አባት ምናምን ወንድምነት ስለሌለው ነው እንጂ የሱ ጦስ ማለት ነው ብዙዎችን ነገር ነበር የሚያናጋው። ከምሬ ነው የምላችሁ። እንዲህ የሆነ ነገር ይፈጠራል ሀና፣ የሆነ ነገር ይሆናል ሀና፣ የሆነ ነገር ሀና፣ ሁሉን ችግር የምትፈጥረው ሀና። ከዛ በኋላ ማን ነው ተጠቂው? ጆሮ። ከዚህ በፊትም እንደዚህ ይላችኋል። በሀና ምክንያት ብዙ ነገር ደርሶበታል፣ ኢቭን እስከ መጫር ድረስ ማለት ነው። ገብቷችሁ ያላችሁ የፈለኩት ነገር አሁንም በዚህኛው ክፍል አይታችኋል ምን ሊያደርግ እየሄደ እንደሆነ። እንደው እንግዲህ ተምቹ ከለቀቀው ሰውየውን ሞነጫጭሮ
ሰሌዳ የትምህርት ሰሌዳ ደብተር ምናምን የሆነ ወይም ደግሞ የህፃናት የደብተር መለማመጃ ወረቀት ስሰጧቸው እንዴ ነው ቡጭቅ አድርገው ጽፈው የማያውቁት ሁሉንም ብልሽት ስት አይደል የሚያደርጉት። እንደዛ አድርጎት ነው የሚለቀው። ነው የምሬ ነው። ከዛ ወደ ሸቤ ነው የሚገባው። እንዴ አረ የዚች ልጅ ጦስ መቼ ነው የሚፋታ? ኤላ እውነትን ነው። ኤላ አውቀህበታል። እኔ ከዚህ በኋላ ለሰው የምጨነቅበት ምንም ጊዜ የለኝም። እኔ ወደ ራሴና ወደ እናቴ ያለ በቃ አንተ ትክክለኛው መርጣል። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬ አብረን ላይ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። አንተነህ በስተመጨረሻ ተመልሶ መጥቶ እያስደመመን ነው ከማለት ውጭ ምን ማለት እንችላለን? እያሰቃየን ነው አይደለም፣ ብቻ እያስደመመን ነው። እንዴ አረ ነገሮች ከበዱ ጋይስ፣ የምሬ ነው። ነገሮች እየከባበዱ መጥተዋል። አይ ከሁሉም ደግሞ የገረመኝ ሰላምዬ ደህና ፉንቃ ገባላት። በቃ ረሳችሁ ስንል ይኸው መጣ። ጭራሽ እልህ ደግሞ ስላለባት ነው መሰለኝ። በቃ ሰላምዬ የሆነ እምቢ ስትባሉ በቃ ችግር አለባችሁ። እምቢ ከተባላችሁ አትወዱ፣ እሺ ከተባላችሁ ንቃችሁ ትተዋላችሁ። አንፈልግም ትላላችሁ። ኧረ አልፈልግሽም በቃ ወንዶች ከዚህ በኋላ የሆነ ጊዜ አብራችሁ ነው ካሰለፈ ወደዛ አልፈልግሽም በሏት። የምሬድ ነው። ፍቅሯ ቀን በቀን ነው የሚጨምረው። እንደዚህ ብሎ መክሮኝ ነው ብላችሁ ደግሞ ይሄን እናተጣሉ ከጓደኛችሁ ወይ ከሚስታችሁ። እኔ አላልኩም። የአብዛኛው ሰው ባህሪ ነው ያልኩት እንጂ እንደዛ አድርጉ አላልኩም። እሺ እና ሰላምዬም ከነዛ ሰዎች መካከል አንዷ ነች። በቃ ለምን እምቢ ተባልኩ አይነት እንትን ነች። ገብቷችሁ አላላችሁ የፈለኩት። ሰላምዬ ግን በአሁኑ አውቀዋለች ማለት የሆነ ተንኮል እንዳሰበ ገብቷታል። ከአና ጋር እንደሆነ ግን ያው አላወቀች። ማድረግ አይቻልም። አቶ አንተነህ እንግዲህ አናን በጉልበትም ለማድረግ አስቧል መሰለኝ። እንዴ እንቃርጎ ምናምን። አረ ከባድ ነው አንተነህ ተው። አንዳንድ ሰው ግን ጥማቱ እዚህ ድረስ ከሆነ ከባድ ነው። እኔ ከሁሉም የተመቸኝ የደንብላልና የተምቹ ፍቅር ነው። በቃ ከምላችሁ በላይ በጣም ተመችቶኛል። እንደው እዛች ቤት ውስጥ ቢገቡና አብረው ቢኖሩ ለመለወጥ ሲተጉ ብናይ ምናምን እንደው በቃ ይሄ ያነሳሳል ብዬ አስባለሁ። ማለት ብዙ ሰው ጓደኛ ሆነዋል፣ ጓደኛ ያለው ግን ኢኮኖሚ ወይም ደግሞ የገንዘብ ላይ ችግር ስላለ አንድ ላይ መኖር ፈርተው ብቻ ለብቻ የሚኖሩ ብዙ ሰዎች አሉና ለእንደዚህ አይነት ሰዎች መነቃቂያ ይሆናል ብዬ አስባለሁ። እኔ አንድ ነገር ልበላችሁ፣ ምንም ሳይኖረ የምትወድ ገብቷል። የታክሲ እየቸገረ ልትጋብዛት አስበህ ገንዘብ ሳታገኝ ቀርተ በቃ ገንዘብ አላገኙ ምንም ማድረግ አልችልም ብልሃት ወክ ሄዳችሁ ተመልሳችሁ ወደ ቤታችሁ ሄዳችሁ እንደነዚህ አይነት ላይፍ እያሳለፋችሁ ያላችሁ ሰዎች ይህ የእናንተ ትክክለኛ ፍቅር ነው ብዬ አስባለሁ። ለምን እንደሆነ ታውቃለህ? እሷም አንተም ብላን የመጣችሁ ገብቷል። ሌላ ነገር እንዳትል፣ ሌላ ነገር የለም። ገንዘብ የለህም፣ መኪና የለህም፣ ቤት የለህም። ምንም ነገር አንተ ጋር አላየችም። አንተን ራስህን ነው ያየችው። ይሄ ትክክለኛ ፍቅር ነው ብዬ አስባለሁ። አንተም እሷ ጋር ምንም የተለየ ነገር የላትም ልጅቷ፣ እሷነቷን ያየው። እንደነዚህ አይነት ሰው አንድ ላይ ለመሆን መፍራት የለበትም ብዬ አስባለሁ። አንድ ላይ ስትሆኑ እንደሆን በደንብ ትተጋገዛላችሁ ብዬ አስባለሁ። ስራ ላይም ምንም ላይም አንድ ላይ ትተጋገዛላችሁ ብዬ አስባለሁ። ጀስት አንድ ጥንድ መሆኑ ትዳር ውስጥ መግባቱ አሪፍ ነው ብዬ አስባለሁ። ግን ያው ልጅ እንዳይመጣ የተወሰነ ጥንቃቄ ከማድረግ ውጭ ሌላ ነገር ላይ አሪፍ ነው ብዬ አስባለሁ። ምክንያቱም መለወጥ ስለምትችሉ እንደዚያ ያልኳችሁ እና በደንብ ተመካከራችሁ ከሰራችሁ ፈጣሪያችሁን ይረዳችኋል። ንጹህ ልብ ካላችሁ ምንም ጥርጥር የለውም እና እንደዛ ብታደርጉ መልካም ነው ብዬ እላለሁ። እና ተምቹ እሱን አሳየን። ከዛ በኋላ ከስንት ጊዜ በኋላ ቤታቸውንም አይተን እናቀም እስካሁን ድራማ ከተጀመረ ጀምሮ ብቻ እሱ ነገሩ በጣም ተመችቶኛል። የሜሉና የአቶ መስፍኔ ትዳርም አሻንጉሊት ሆኗል። ድብብቆሽ በርትቶ ቀጥሏል። የምናየው ይሆናል እንግዲህ በቀጣይ ክፍል መታ ቡድኑን ትዘረግፈዋለች አትዘረግፈውም የሚለውን ነገር ለማየት በጣም ጓጉቻለሁ። ግን እሷንም መልሶ አቶ ሼባው እንዳያግታት ምናምን ፍሩ፣ እሱም ፍሩ እንጂ ቀጥሏል። ቀውጢ ሆኖ ቀጥሏል ድራማው። እናንተስ እንዴት አያችሁት?
የትናንትናውን ክፍል በምን መልኩ አያችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ክፍል አርብ ላይ እንገናኛለን። በቀጣዩ ሪቪው ቅዳሜ እኔን ታገኙኛላችሁ። እስከዛው ድረስ ቸር ቆዩልኝ። በሌላ ቪዲዮ እንገናኛለን። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ ብዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ የምሰናበትኳችሁ ፒስ። አንተነህ ስንቱ ሲረባረብበት አንተ በዚህ በኩል እንዲህ መተህ ጠየቅ። ምን አትግባ ነበረ ቲክቶክ ላይ ሆነ እንትን አለ እንደዚህ ሂድ እንደዚህ ሂድ አትግባ። ጠፍቶብኛል ጋይስ። ቲክቶክ ላይ ሆነ እንትን ነበረ ትሬንድ ነበረ። በዚህ ጋር ሂድ በዚህ አትሂድ ምናምን አይነት ነገር ብቻ በሆነ አማርኛ ነበረ። አሁን አንተን ያደረገው ያንን ነው። አሴር በዚህ በኩል እዝራ በዚህ በኩል እንትና ደግሞ ኤላ በዚህ በኩል ሲፍጨረጨው ነበረ። አንተ በዚህ ጋር ዞሮ መጥቶ ነይ በቃ ምንም እንዳያሳስብሽ፣ እኔ አንድ ቀን ካገኘው በቃ በቂ ነው፣ ከዛ በኋላ አላስቸግርሽም፣ ድራሽሽን አላቅሽም እስከነመፈጠረሽ ብሏል። እናንተ ይህን ነገር ምን ትሉታላችሁ? ኧረ በህግ አምላክ አያስብልም ጋይዝ። እንዴት ናችሁ? ውዴ ኖላዊ ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል እንዲፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል።